በቃ እዚህ ድረስ ከሸኘኝ ይበቃኛል። እሺ የኔ ቆንጆ አመሰግናለሁ። ፈጣሪ ማር ብሌን እምቢ እንዳትይ፣ ነገ ላገኝሽ። ለምን? በህይወትሽ በጣም ጠቃሚ የሆነ ነገር ልነግርሽ እፈልጋለሁ። ሳሚ አንተ ለምታስበው ነገር እኔ ዝግጁ አይደለሁም። እባክህ ተረዳኝ። ለሱ እንደርሳለን። ቢያንስ ለአሁኑ ጓደኛሞች ከሆነን ይበቃል። እሺ ግን ጓደኛሞች ብቻ? አዎ ጓደኛሞች ብቻ። ያው ብዙ ነገር ከጓደኝነት ነው የሚጀምረው። የነገ ማን ያውቃል? ሳሚ አታስቢ፣ ያለ ፍቃድሽ ያለ ፍላጎትሽ እጅሽን እንኳን አልነካውም። ልክ እንደ ጓደኛሞች መሆን እንችላለን። እሺ በቃ ሳሚ ደህና ሁን። እና ነገ ስንት ሰዓት? ደውዬ ላሳውቅ። እሺ ደስ ይለኛል የኔ ፍቅር፣ ማለቴ የኔ ጓደኛ። የኔ ቆንጆ ነገ በህይወትሽ በጣም ዋጋ የምትሰጪውን ነገር እንሰጥሻለሁ። እሷም እናትሽ ናት። ነገ ከእናትሽ ጋር ገናኝ። ቂም ይዘህ አስደበደብከው አይደለ? ሳሚ ስለ ሳሚ ቆይ አንቺ በምን አወቅሽ? ማን ነገርሽ? ሳሚ ራሱ ነው የነገረኝ። ምን ትሆን? ሳሚ እንዴት? እሱ ማን ሊነግርሽ አይችልም። ማን የነገርሽ? ቃል ናት አይደል? ለምንድን ነው ያስደበደብከው? የነገረኝ ነገር ሁሉ እውነት ነው ማለት ነው አይደለ? ለዛ ነው ያስደበደብከው። ማን የነገርሽ? ማን የነገርሽ? ንገሪኝ። ምንድነው የምታውቂው? ሁሉ ነገር ሰምተሻል ማለት ነው? መቼም አሳልፈሽ አስጭኝም አይደል? እኔ እኮ ወንድምሽ እኮ ነኝ። አሳልፈሽ አስጭኝም አይደል? ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። አደራ ድራማ ወደ መጠናቀቁ የደረሰው የአደራ ድራማ ታሪክ አሁን ላይ እንግዲህ ሰላም እውነቱን ልታውቅ ከጫፍ ደርሳለች። በሌላ በኩል ደግሞ ብሌንና ዳግም እናትየዋ እናንተ እህትና ወንድም ናችሁ አብራችሁ አትሆንም በማለት ሁለቱን እየለያየቻቸው ይገኛሉ። በመሃል ደግሞ እንዲሁ ዳግምን ቃል ስለምታፈቅረው የዳግም እናት ይህንን አጋጣሚ የተጠቀመችበት ይመስለኛል። እንግዲህ በባለፈው ክፍል ላይ ካያችሁ በክፍል 49 ላይ ሰላም ቃልን ከቤት ካባረረቻት በኋላ ዳግም መንገድ ላይ አግኝቷት ወደ ቤት ወስዷት ነበረ። ሰላም ዳግምን ከቤት ስላባረረችው አቶ በኃይሉ ወደ ቤት እንድትመልሰው እያግባባት ይገኛል። ምክንያቱም ደግሞ የወይዘሮ ገነት ጎረቤት ልጇ እዚህ ስላለ ፋይሉን ማምጣት አልችልም ብለዋለች። ለዛም እንግዲህ ሰላም ዳግምን ወደ ቤቱ እንድትመልሰው እያግባባት ነበረ። ሰላም ግን አሁን ላይ ወንድሟን ይሄ የዲኤንኤን ውጤት እስኪመጣ ድረስ አንተም ሆንክ ቃል ቤተሰቦች አይደላችሁም፣ አይናችሁን ላፈር ብላለች። እንግዲህ ሳሚ የለኮሰው እሳት አሁን ላይ ሰላም በደንብ ነገሮችን ሁሉ ማመዛዘን ጀምራለች። እስከ ዛሬ ድረስ ወንድሟ እንደፈለገው የሚያሽከረክራት ሰላም አሁን ላይ ማንንም ሰው አልሰማም ብላለች። ያመጣችው ዶክተር ሳይቀር በሚገርም ሁኔታ በጣም ታማኝና ለስራውና ለሐቁ የታመነ ዶክተር ነው። ምክንያቱም በጣም ብዙ ድራማዎች ላይ የምናየው እንግዲህ የሚታመኑ የተባሉ ሰዎች ያልጠበቅናቸው ሰዎች በገንዘብ ሲገዙና እምነታቸውን ሲያጡ እናያለን። ሰላም ያመጣችው ዶክተር ግን እንደዛ አይደለም። በጣም ብዙ ፈተናዎችን አምተውበት ነበር። ቃል ስትፈታተነው ነበር በሴትነቷ። አቶ በኃይሉ ቆጥሮ የማይጨርሰው ገንዘብ በማሳየት ይህንን ወረቀት ከቀየርክልኝ ይህን አደርግልሃለሁ በማለት እንግዲህ ሰውየውን ለማሳሳት ያልተፈታተነው ሰው የለም። ነገር ግን ሰውየው በአቋሙ እንደጸና ነው በጣም በሚገርም ሁኔታ። ሰላምም እንግዲህ በዶክተሩ በጣም እርግጠኛ ስለሆነች ነው ለዚህ ስራ ይዘው የመጣችው። አንዳንድ የታገሱ ሰዎች ሲነሳባቸው ወይም ደግሞ ነገሩን በቃን ሲሉ የሚያደርጉት ነገር ማንም ሰው አይገምትም እና ሰላም እያደረገችው እና እየሄደችበት ያለችው መንገድ እንግዲህ እውነቱን የሚያወጣላት ይመስለኛል። እና ወደ ቤተሰቦቼ እንግዲህ አቶ በኃይሉ ቃልን ወደ ሰላም ቤት ወስዷት ነበረ። ልጅሽ ናት እኮ በኋላ ትቆጫለሽ፣ በምን እርግጠኛ እንደሆነ ባይታወቅም አቶ በኃይሉ በኋላ የቆጭሻን እሷ እኮ ልጅሽ ናት በማለት ሰላምን ለማግባባት ሲሞክር ነበረ። ታዲያ እንግዲህ ሰላም ግን በፍጹም ቃል የምትባል ልጅ እዚህ ቤት ማየት አልፈልግም፣ ውጤቱ እስኪመጣ ድረስ ከዚህ ቤት ትውጣልኝ፣ አይኗን ማየት አልፈልግም ብላለች።
አቶ በኃይሉ እንግዲህ ከእህቱ ጋራ በጣም ተጋብቷል። እማደርግሽን አታውቂም ብሏታል። ምክንያቱም አቶ በኃይሉ ያስበው ያለመው ሁሉ ባዶ ቀርቷል። የእሱ ህልም እንደዚህ አልነበረም። ቃልን እዛ ቤት እግሯ እንዲረግጥና ልጁና እንድትመጣ ዋናው ሀሳቡ ደግሞ ሰላም ያላትን ነገር ሁሉ ለመንጠቅ ነበረ። ንብረቷን ብቻ ሳይሆን እሷንም ራሱ ለማጥፋትም ጭምር ነበር። ከልጇ ለይቶ ልጇ ያልሆነችን ልጅሽ ናት በማለት ወደ ቤቷ በማምጣት እንግዲህ ለ10 ዓመታት ታት የነበረችዋን ልጇን በድጋሚ እንድታጣት በማድረግ ክፋት ነው እህቱ ላይ የሰራውና ሰላም እንግዲህ የዲኤንኤን ውጤት ከመጣ በኋላ ምናልባት በኃይሉን ምን ልታደርገው ትችላለች የሚለው ነገር ራሱ በጣም ነው የሚያስፈራው። አሳልፋ ለህግ የምትሰጠው አይመስለኝም። ራሷ ለመበቀል የምትሞክር ይመስለኛል። በእርግጥ ሰላም ጉዷን አላወቀችም። አባቷንም የገደለው እሱ ራሱ እንደሆነ ሳሚ ያውቃል። ሳሚ የአቶ በኃይሉ ሚስጥሮች ብዙ ሚስጥሮችን ያውቅበታል። ታዲያ ለዛ ነው አቶ በኃይሉ ሳሚን ከነ ሚስጥሩ ለመግደል ሲታገል የነበረው። ነገር ግን አልተሳካለትም። ሳሚ በድጋሚ ከሞት አምልጧል። ይህን ነገር እንግዲህ ሳሚ በድብቅ እንዲቀመጥ ፈልጎ ነበር። ምክንያቱም አሁንም ቢሆን እሱን ከመግደል ወደኋላ እንደማይል ስለሚያውቀው ለብሌን አቶ በኃይሉን በህይወት መኖሬ እንዳያውቅ ቢላትም ብሌን ግን ተሳስታ ለሰላም ሳሚ በህይወት እንዳለ ነግራታለች። እሱ ብቻ ሳይሆን ለካ ለእትዬ እውነቱን ስለነገራት ነው በኃይሉ ሳሚን ሊገለው የነበረው ስትል እንግዲህ ሰላም ብሌን የምታውቀው እውነት እንዳለና የምን እውነት ነው የምታውቂው ብትላትም ብሌን ግን አልናገርም ብላለች። ሌላው ደግሞ እንግዲህ እዚህ ቀደም ሳሚ ብሌንን እንደሚያፈቅራት ሲነግራት እሷ ግን ዳግምን ታፈቅረው ስለነበረ የምወደው ሰው አለኝ በዛ ላይ እኔ አንተን አላፈቅርህም ብለው ነበረ። አሁን ግን ባንዴ ነው እሺ ያለችው። ፍቅር እንኳ ባይሆን ማለት ነው በጓደኝነትም ቢሆን ለጊዜው በጓደኝነት አብረን ቆይ ሲላት እሺ ብላለች። ይሄ ነገር የሆነው ግን ከዳግም ጋራ ባላቸው ግንኙነት ወይዘሮ ሰላም የዳግም እናት እናንተ እህትና ወንድም ናችሁ፣ በፍጹም በፍቅር አትቀጥሉም በማለት በመካከላቸው ገብታለች። ይሄ ነገር ዳግምን ሊያሳብደው ደርሷል። በፍጹም እኔ ወዳታለሁ፣ እሷን መተው አልችልም፣ እሷ እህቴ አይደለችም ቢልም ከእናቱ ጋር እየተጋጨ ነው። አንተ በሌለ ጊዜ፣ አንተ ትተኸኝ በሄድክ ጊዜ ወይም ደግሞ አንተ በጠፋህብኝ ጊዜ፣ በዛ በጨለማ ጊዜ ልጄ እያልኩ ሳለቅስ ያገኘዋት ብቸኛ እንቁ ልጄ ናት። ካንተ በላይ ነው የምወዳት። ስለዚህ እሷ የኔ ልጅ ናት፣ ያ ማለት ደግሞ እህትህ ናት በማለት በመካከላችሁ ግንኙነት አይኖርም ብላ ከልክላለች። በዚህ መሀል እንግዲህ ዳግም ተናዶ ከቤት ወጥቶ እየሄደ እያለ ቃልን መንገድ ላይ ያገኛታል። ቃል አሁንም አስመሰሏን ቀጥላለች። በእርግጥ ዳግም ስለ ቃል የሚያውቀው ነገር አለ። ቃል የሰላም ልጅ እንዳልሆነች ብሌን ነግራቸዋለች። ታዲያ ይሄ ነገር በዚህ ያለ ቃልን ሲያገኛት ምን ሆነሽ ነው ሲላት እናቴ ከቤት አስወጥታ አባረረችኝ፣ የሰው ወሬ ሰምታ እኔን ከቤት አባረረችኝ፣ ብቸኛ ልጇን አባረረችኝ እያለች አሁንም አስመስሏን ቀጥላለች። ዳግም ግን የሚያውቀው ታሪክ አለ። እሱም ደግሞ እሷ የሰላም ልጅ እንዳልሆነች ነው። እና እንግዲህ በዚህ መሀል ዳግም ለእሷ ማዘን ይጀምራል። እያለቀሰች መሄጃ የለኝም፣ የቀድሞ ህይወቴን ብታውቅ እንደዚህ ማለት እንዳትጠይቀኝ፣ ምን አይነት ህይወት እንደነበረኝ፣ በጣም የሚያስጠላ ቆሻሻ ህይወት ውስጥ ነበርኩኝ፣ ተመልሼ እዛ ህይወት ውስጥ መግባት አልፈልግም፣ እባክህ እርዳይ በማለት እንግዲህ ዳግም እንዲራራላትና እሱ እንዲረዳት ትጠይቀዋለች። ዳግምም ያለው አማራጭ እሷን ወደ እናቱ ቤት መውሰድ ነው። እንግዲህ ዳግም ቃልን ወደ እናቱ ቤት ይወስዳታል። ወይዘሮ ሰላም ስታያት በጣም ትናደዳለች። እቺ ልጅ ምን እንዳደረገች ረስተህ ነው ወይ? ቤት በመጣው ጊዜ እኔ እናንተን ለማለያየት ብዙ ነገር ስታረግ ነበረ፣ ስለዚህ አልቀበልም ብትልም እሱ ግን ለምኖ እንግዲህ ይሄን ነገር እዛ እንድታርፍ ሲያደርግ፣ ነገር ግን አንድ ሚስጥር ሰምታለች ቃል አሁንም ምንም ከህይወቷ የተማረችው ነገር የለም። አሁንም ተንኮል መስራቷ እንደቀጠለች ናት። ታዲያ ቃል በርስር ተለጥፋ ያዳመጠችው ወሬ እናቷ እኮ አባራት ነው ለዛ ነው ብሎ ሲል ዳግም ወይዘሮ ሰላም ግን አይ አባራት ሳይሆን እሷ የሰላም ልጅ ስላልሆነች አጭበርባሪ፣ ቀጣፊ፣ ውሸታም ስለሆነች ነው። ይህን ደግሞ ብሌን ነግራናለች በማለት ብሌን ቃል የሰላም ልጅ እንዳልሆነች ለሁሉም ሰው እንደተናገረች ቃል አውቃለች። ታዲያ በዚህ የተነሳ እንግዲህ ቆይ በቀላታለሁ ብላ ስትፎክርባት ነበረ። በመጨረሻም ደግሞ ሳሚ ብሌን ጋር ደውሎ
ነገ ላገኝሽ እፈልጋለሁ። በህይወትሽ የሚያስደስትሽና ለአንቺ ወሳኝ የሆነ ነገር ልነግርሽ እፈልጋለሁ ብሎ ብሌንን ይቀጥራታል። ብሌንም ምንድነው ጉዳዩ ስትለው ስለ እናቷ እንደሆነና ነገ ከእናትሽ ጋር አገናኝሻለሁኝ ብሏት ስለነበረ ሌሊቷ አልነጋላት ብሎ ቁጭ ብላ ነው ያደረችው። ስልኳን ስትጠብቅና ሳትተኛ አደረች። ምክንያቱም ለዘመናት የማታውቃትን እናቷን ምን እንደምትመስል እንኳን የማታውቃት እናቷን ልታገኛት ስለሆነ በደስታ ሳትተኛ ነው ያደረችው። ታዲያ በቀጣይ ቀን እንግዲህ ብሌን ወደ ሳሚ ለመሄድ እየተዘጋጀች እያለ ወይዘሮ ሰላም ትደውልላትና ቤት እንድትመጭ ብላ ትቀጥራታለች። ነገር ግን በሰዓቱ ወይዘሮ ሰላም ቤት ውስጥ አልነበረችም። ለምን ብሌንም መቅጠርና ነይ ማለት እንደፈለገች ምንም ሊገባኝ አልቻለም። በሌለችበት ብሌን ቤት እንድትመጣ ቀጠረቻት። ብሌንም እንግዲህ እማትሄጂ ከሆነ ነው የምሄድበት ቀጠሮ ወሳኝ ቀጠሮ አለኝ እናቴ ብትላትም አይ አትቆይም በማለት እቤት ቀድማ እንድትመጣ ትነግራታለች። ብሌንም እንግዲህ በጠዋት ተነስታ የሳሚ ቀጠሮ እንዳይረፍድባት ወደ እናቷ ወደ ወይዘሮ ገነት ቤት ታመራለች። እንደሄደችም እንግዲህ በሩን ሳታንኳኳ ነበረ በራቸውን ከፍታ የገባችው። ስትገባ ግን ብሌን ያየችው ነገር ክው የሚያደርግ ነገር ነበር። ልታምን እንኳ የማትችለው ማለት ነው። ነገሩም እንግዲህ እንደሚታወቀው ቃል እነሱ ቤት ነው ያለችው። ታዲያ እንግዲህ ወይዘሮ ገነት ቤት ውስጥ የለችም። ዳግምና ቃል ግን መሬት አብረው ተኝተው ነበረ። ለዛውም ልብሷን አውልቃ ነበር ከሱ ጋር የተኛችው። ይህን ነገር ብሌን ማመን ያቃታት። ባለችበት ነበር ደርቃ የቀረችው። ምክንያቱም ደግሞ በፍጹም ልታምን አችልም። ቃል እዛ ቤት እንኳን እንደመኖሯን እራሱ አታውቅም። እኔ ግን እንደሚመስለኝ ቃል እንግዲህ እሰራላታለሁ ብላ ስትፎክር ስለነበረ ሚስጥሬን ተናግራለች ብላ አለቃትም ብላ ነበረ። ታዲያ እንግዲህ ወይዘሮ ገነት ብሌን ጋር ደውላ ቤት እንድትመጣ ስትቀጥራት ቃል ሳትሰማት አትቀርም። እናም እንግዲህ እናትየዋ ስትወጣ ዳግም እንቅልፍ ይዞታል። ታዲያ ይህን አጋጣሚ ተጠቅማ ሆን ብላ ብሌን እንድታያቸው ስለፈለገችውን አላውቅም፣ ብቻ ቃል ከዳግም ጋር ተኝታ ብሌን እጅ ከፍንጅ ይዛቸዋለች። ዳግም ግን ምናልባት በተኛበት አብረው ተኝታ ይሆን እማውቀው ታሪክ የለም። ብሌን በጣም ነበር የምታሳዝነው። ባየችው ነገር ማመን ያቃታት። እወድሻለሁ አፈቅርሻለሁ ሲላት የነበረው ሰው በአንድ ቀን ለዛውም እንደዛ አይነት ድርጊት አደረገ ቢባል ምን ሊፈጠር ይችላል? ታዲያ ብሌን የእናቷን እውነት ልታውቅ የተዘጋጀችበት ሰዓታት ደቂቃዎች በቀሩት ሰዓት ያየችው ነገር ልቧን ሰብሮታል። ሳሚ ጋር ደግሞ ቀጠሮ አላት። ከዳግም እና ቃልን ያየችው ነገር ልቧን ሰብሮት ሳሚ ጋር ሳትሄድ ከቀረች ምናልባት እናቷን የምታውቅበት ጊዜ እንደገና ሊራዘም ይችላል። ውድ ቤተሰቦቼ እንግዲህ አደራ ድራማ ከመጀመሪያው ከክፍል 1 እስከ ክፍል 49 ያለው ፓርት ቃል የሰላምን ንብረት ለማግኘት ከአቶ ባይሉ ጋራ ብዙ ታገለች። በጣም ብዙ ያላደረገችው ነገር የለም። ነገር ግን መጨረሻዋ ምን እንደሆነ ተመልከቱ። አንዲት ስባሪ ሳንቲም እንኳን የታክሲ የሚሆን እንኳን ሳትይዝ ያ ሁሉ ጊዜ ሰላም ቤት ስትኖር ማለት ነው በጣም ብዙ እየተመኘች የእሷ ያልሆነውን ንብረት ሙሉ ለሙሉ ካልሆነ አልፈልግም ቅንጣቢ እያለች እየናቀች ማለት ነው። እንግዲህ በመጨረሻ ስትወጣ ባዶ እጇን እንደገባች ባዶ እጇን ወጣች። የሰላም ውሳኔ በጣም ትክክል ነው። ምክንያቱም ከዚህ በላይ እዛ ቤት ከቆየች ምናልባት ሰላምንም ልትጎዳት ትችላለች። አልሞት ባይ ተጋዳይ አይደለም የሚባለው። ይህ ሁሉ ጊዜ ለፍታ ምንም ሳትይዝ እንደምትወጣ ካወቀች ቃል ምናልባት ሰላምን ለመጉዳትም ልታስብ ትችላለች። ስለዚህ ሰላም ቀድማ ከቤቷ መንቅራ ማስወጣቷ በጣም አሪፍ ነው ብዬ አስባለሁ። ነገር ግን ቃል እዛ ቤት ብትወጣም የሌሎች ሰዎችን ሕይወት አሁንም በድጋሚ እየበጠበጠች ነው። ወይዘሮ ሰላም ቤት በፍጹም መግባት አልነበረባትም። አቶ ባይሉ አሁን ቃልን እንደሚጠቀምባት በጣም እርግጠኛ ነኝ። ምክንያቱም የአቶ ባይሉ የወንጀል ፋይል የወይዘሮ ገነት ቤት ውስጥ አለ። ያንን ፋይል ደግሞ አቶ ባይሉ በጣም ይፈልገዋል። የወይዘሮ ገነት ጎረቤት ያንን ፋይል እንድታመጣ ቢልካትም ነገር ግን ዳግም እዚች ቤት ድርሽ እንዳትይ እሷ የባይሉ ሰው ናት እየተጠቀመችብሽ ነው በማለት እናቱን ጎረቤቷ ወደ ቤት እንዳትመጣ አስከልክሏታል። ወይዘሮ ደስታ እንግዲህ ወደዛ ቤት ድርሽ ማለት ትታለች። እሱም ደግሞ ዳግም እዛ ቤት ስላለ ነው።
አሁን ላይ ቃል ጠቅላ እዛ ቤት ስለገባች ምናልባት እሷን ተጠቅሞ ያን ፋይል ሊወስድ ይችላል ብዬ አስባለሁ። ያ ፋይል ማለት ለሱ በህይወት ለመኖሩ ዋስትና ነው። በእርግጥ ሰላም ሚስጥሩን ሁሉ ከደረሰችበት መቼም ቢሆን በህይወት አትለቀውም ብዬ አስባለሁ። ህይወቱን የምታመሰቃቅለው ይመስለኛል። ቀላል ነገር አይደለም ያደረጋት። ልጇን ህይወቷን የነጠቃት፣ ከዛ ደግሞ ሲቀጥል አባቷንም ሳይቀር የገደለ አረመኔ ሰው ነው። የባህል ወንጀል በጣም ይሄ ነው ተብሎ የማይነገር በዙሪያው ያሉ ሰዎችን ህይወት ሁሉ ያመሰቃቀለ ጨካኝ ሰው ነው። አስቡት እስኪ። የዳግምንም ህይወት አበላሸ፣ አባቱን ገደለ። እሱ አልበቃው ብሎ የሳሚንን ቤተሰቦች ከቤተሰቦቹ ለይቶት ኖረ። እሱም አልበቃው ብሎ የብሌንንም እናት ነጥቆ ያለ እናት እንድትኖር አደረጋት እስከዛሬ ድረስ። የገዛ አባቱንም የገደለ ብቻ ወንጀል በሚሰራው በኃላፊነቱ በተሰጠው በቢሮ ስራውም ሳይቀር ክፋትና ተንኮልን የሚሰራ በጣም አደገኛ ሰው ነው። ያልታወቀበት አደገኛ። ሰላም በትንሽም ቢሆን የወንድሟን ማንነት እያወቀች መጥታለች። ከረፈደም ቢሆን ሰላም ነቅታለች። አሁን ላይ እንግዲህ ትልቁና ዋናው ነገር ሳሚ ለብሌን ሰላም እናቷ እንደሆነች ቃል በቃል ካልነገራት አሁንም ብሌን እናቷን ፍለጋ ትቀጥላለች ማለት ነው። ምክንያቱም እስካሁን ድረስ ብሌን ስለ እናቷ ምንም አይነት ጭምጭምታ እንኳ አልሰማችም። ነገር ግን የምትጠረጥረው ነገር አለ። እሱም ደግሞ ሰላም እናቴ ልትሆን ትችላለች ብላ ታስባለች። ዶክተሩ እዚህ ቀደም መጀመሪያ ላይ እኮ ሳያት ልጅሽ ብሌን ነበር የመሰለችኝ፣ ምክንያቱም አንቺና ብሌን በጣም ነው የምትመሳሰሉት፣ ማንኛውም ሰው አይቶ ሊገምት የሚችለው ነገር ነው፣ ቃል ጋር ግን ምናችሁም አይመሳሰልም እያለ ነበረ። ታዲያ ብሌን ከዛ ቀን ጀምሮ ትዬ እናቴ ልትሆን ትችላለች እያለች በውስጧ ማሰብ ጀምራለች። አንድ ፍንጭ ከተነገራት በቀላሉ እናቷ ሰላም መሆኗን መጠርጠሩ አይቀርም። ውድ ቤተሰቦቼ አጓጊና አስተማሪ የሆነው አደራ ድራማ እንግዲህ ብሌን እናቷን ልታውቅ ከጫፍ ደርሳለች። ሰዓታቶች ብቻ ናቸው የቀሯት። ብሌን ባየችው ነገር ልቧ ተሰብሮ ሳሚ ጋር ሳትሄድ ትቀር ይሆን ወይስ እናቷን እውነት ሰላም እንደሆነች ታውቂ ይሆን የሚለው በክፍል 50 እንግዲህ በጣም በጉጉት እየጠበቅን እንገኛለን። የዛሬው የአደራ ድራማ ክፍል 49 ትረካችን ይሄን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም አመሰግናለሁ። በመልካም ፍቃዳችሁ ስለምትከታተሉኝ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ